የህይወት ውሃ ወንዝ ከሆዳችን ይፈልቃል የሚል ነው። እስቲ የህይወት ውሃ ወንዝ ከሆዴ ይፈልቃል በለው። መጽሐፍ ቅዱሳችን ላይ ብዙ ጊዜ ኦልሞስት አመቱን ሙሉ እየሰበኳት ያለችው አንዷ ሴት ሳምራዊቷ ሴት ነች። በዛች ሳምራዊቷ ሴት በኩል ብዙ መገለጦች ወደኛ መጥተዋል። እግዚአብሔር ባንተ በኩል ልዩ መገለጥ የሚያመጣው ለጌታ ባለ ረሃብ መጠን ነው። ረሃብ በጣም ብዙ ከሆነ እግዚአብሔር በዛ ረሃብ በኩል ገብቶ ለብዙ ትውልድ የሚሆን መገለጥ ያመጣል። አሜን በሉ እንጂ። ሰዎች ስለኔ ማን ይላሉ ብሎ ጌታ ኢየሱስ ደቀ መዛሙርቱን ጠይቃቸው። ግማሹ ኤልያስ ነው ይልሃል፣ ግማሹ መጥምቁ ዮሐንስ ከሞት ተነስቶ ነው ይልሃል፣ ግማሹ ከነቢያት አንዱ ነው ይልሃል። ጥሩ፣ እናንተ ግን ማን ትሉኛላችሁ? ዋናው ነገር የእናንተ ነው። ጴጥሮስ ተነሳና አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለ። ከዛ ጌታ ኢየሱስ ምን አለ? አሁን በዚህ መገለጥ ላይ በዚህ አለት ላይ አሁን በተናገርከው ላይ ቤተክርስቲያኔን ምን አደርጋለሁ? አይገርምም? የሆነ መገለጥ ሲያገኘ እግዚአብሔር በዛ በኩል ባንተ በኩል አልፎ የሚሰራው አደገኛ ነገር አለ። ዛሬ የሆነ ሰው አለ አዲስ ነገር ለኢትዮጵያም ለዓለምን አዲስ ነገር በሱ በኩል እግዚአብሔር ወደዚህ ምድር የሚያመጣው አንድ ሰው አለ። ካመንክ ጮህና አሜን በል። 12 ዓመት ደም የሚፈሳት ሴት ከሷ በፊት የኢየሱስን ልብስ ነክቶ የተፈወሰ ሰው የለም። ልብስ ነክቶ መፈወስ የሚባልም መገለጥ የለም። ሴትዮዋ ደም ስለሚፈሳትና ሰው ከነካች በድንጋይ ተወግራ ስለምትሞት ሰው መንካት አትችልም። ግን በልቧ እንደዚህ ያለች፣ ኢየሱስ በዚህ ሰፈር መጣ ሲባል የልብሱን ጫፍ የነካው እንደሆነ እፈወሳለሁ አለች። ከዛ ሄዳ ነክታ ተፈወሰች። ኢየሱስ በዛ ከተማ እንዲያልፍና እንዲዳስሱ ተለመኑት ይላል። ኢየሱስም በመጣ ጊዜ ብዙዎቹ ወደቁበት ይላል። በሷ በኩል የመጣ መገለጥ ነው። ልክ እንደዚሁ ሳምራዊቷ ሴት ውሃ ልትቀዳ ስትሄድ ኢየሱስ እንደዚህ አላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። እኔ የምሰጠው ውሃ ከሆዱ ውስጥ የሚፈልቅ የዘላለም ምንጭ ይሆንለታል። ዛሬ የሆነ ሰው እዚህ ጋር ተቆልፎ ያለ ቧንቧ እዚህ ውስጥ ለዘላለም ተቆልፎ ያለ ወንዝ ከውስጡ እየፈለቀ ለብዙ ሰዎች የሚፈስ ለምን መሰላችሁ? ሴትዮዋ መሲሁ ይመጣል ብላ መሲሁ በመጣ ጊዜ ሁሉን ይነግረናል ብላ ተርባ ያለችና እሱ ሲመጣ ያለውን መፈታት፣ እሱ ሲመጣ ያለውን ዕውቀት፣ እሱ ሲመጣ ያለውን በረከት ስለምትጠባበቅ ኢየሱስን ጎትታ ወደ ሳምራውያን መንደር አስገባቸው። ኢየሱስም በዛ ላይ አልፍ ግድ ሆነበት። እግዚአብሔርን ስትራብ፣ እግዚአብሔርን ስትጠማ ኢንካውንተር ሲያገኘ እግዚአብሔር ባንተ በኩል ብቻ የሚገልጣቸው ብዙ ነገሮች አሉ። ከጎናችሁ ላለው ሰው ነገሩት፣ እግዚአብሔር ዛሬ ለረሃብህ ጠጋብ ይሰጣል፣ ለጥማትህ እርካታን ይሰጣል። ለጥማቴ በሉ እስቲ ዛሬ እርካታ አገኛል። ሾራ ባጋላላ ባራላ። ለዚህ እኮ ነው ሰው ይወላችሁ መጠጥ ቤት ይሄዳል፣ ገንዘብ ቤት ይሄዳል፣ ዳንስ ቤት ይሄዳል፣ ሀብት ያገኛል፣ ምንም ነገር ውስጡ እረፍት ያገኛል። ዘሞመንት ኢየሱስን ወደ ውስጡ ሲያስገባ ጀምሮ የህይወት ውሃ ወንዝ ከሆዱ ፈለቀ። እናንተ ደካሞች ወደ እኔ ኑ፣ እኔ ማሳርፋችኋለሁ፣ ቀንበሬን በላያችሁ ላይ ተሸከሙ፣ እኔ ለነፍሳችሁ እረፍትን ሰጣችሁ። ኢየሱስ ብቻ ነው ለነፍስ እረፍት የሚሰጠው። አሜን። ዛሬ የምሰብከው ከሆዳችሁ ውስጥ ስለሚፈልቀውና ዓለምን ሁሉ ስለሚያጠጣ ወንዝ ነው። መናን ጌታ ሆይ ያዕቆብና ልጆቹ ከብቶቹ እኮ ከዚህ ውሃ ጠጥተዋል፣ አንተ ከአባታችን ከያዕቆብ ትበልጣለህ ወይ አለችው። ነገርኩሽ፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሰው ግን ከሆዱ ውስጥ
ከሆዱ ውስጥ ወንዝ የሆነ ሰው አለ ዛሬ ሮባካታስ ሻላባጋታላቦስ ሬሜጌቴሌቬሌቦስ ሻራባጋታላባራባስ ሳንታራባራባስ ቀድሞ ወሰደስ የሆነ ሰው እየወሰደ ነው ያለው ከሆነ ሰው ውስጥ ገንጥሎ የሚወጣ ሻላባጋታንዶ ከዚህ ውስጥ ያለ ቡክ 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 የህይወት ውሃ ወንዝ ከሆነ ሰው ውስጥ ፈልቆ ምድራችን ላይ ያለውን እርግማን እየፈወሰ እርሻውን እየፈወሰ አየሩን እየፈወሰ ህዝቡን እየፈወሰ ቤቱን እየፈወሰ ዱክ 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 ወንዝ ነው ተሸክመ ያለው ወንዝ ምድርን ሁሉ ሊያጠጣ የሚችል ወንዝ አንተ ውስጥ አለ ዛሬ ካንተ መፍለቅ ይጀምራል ሆዳችሁን ያዙና እስቲ በአንድ ደቂቃ በልሳኖቻችሁ ተናገሩስ ይፍለቅ አንተ ወንዝ ይፍለቅ ወንዝ ይፍለቅ ወንዝ ይፍለቅ ወንዝ ይፍለቅ ራካታታታታታታታ እግዚአብሔር ምስክሬ ነው ጌታ ተናግሮኝ መጥቻለሁ እንደመጣ አትመለስም ወንዝ ካንተ ይፈልቃል ወደ ምድር ይፈልቃል ወደ ህዝብ ይፈልቃል ባራካታታታ ደረቅ ሆነህ እድሜህ አያልቅም አንተ ወንዝ 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 ህዝብ ታጠጣለህ ሀገር ታጠጣለህ 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 የህይወት ውሃ ወንዝ ታጠጣለህ አሜን በሉ ባካችሁ ኢየሱስ ጌታ ወንዝ በሉና ጮሁ አንድ ጊዜ ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እና 38 ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ይጠጣ እሺ ቀጥል በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ጮኸ በዳስ በዓል ጊዜ ሰው ሁሉ በነፃ የፈለገውን ያህል የወይን ጠጅ እየቀዳ የሚጠጣበት ቀን ነው ይሄ ቀን ሰው ሁሉ የሚሰክርበት ቀን በጋን ወይን ጠጅ ሞልቷል ከተማው ላይ ማንም ሰው የፈለገውን ያህል ነው የሚጠጣው እግዚአብሔር የዳስ በዓል ብሎ እንዲያከብሩት የሰጣቸው ይሄ በዓል ስለ ወይን ጠጅ ይሄኛው ሳይሆን ስለ አዲስ ወይን ጠጅ ነው ከዛ ጌታ ኢየሱስ ሰው ሁሉ ጠጥቶ ሆዱ ተብነርቶ ባለበት ሰዓት ማንም የተጠማ ቢኖር አለ ይሄኛውን ሳይሆን አዲሱን መጠጥ የተጠማ ካለ አለ ወደኔ ይምጣ በኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል አለ ዛሬ የሆነ ሰው አለ መጥቶ ጌታ ኢየሱስ ሆዱን ነካ 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 ይኸውልህ ውሃው ከፈለቀ በኋላ ካንተ ውስጥ እንደ ተራሰ ሆነ ለመኖር ብትፈልግ ራሱ ከዛን ቀን ጀምሮ በኢየሱስ ስም አትችልም ከህይወት ውሃ የበለጠ የሚያስፈልግ ነገር እዚህ ምድር ላይ የለም ዮሐንስ ወንጌል ምዕራፍ 4 ቁጥር 13 ላይም እንደዚሁ አላት ሴትየው ለመጀመሪያ ጊዜ ከሰው ውስጥ የህይወት ውሃ ወንዝ እንደሚፈልቅ ጌታ ኢየሱስ የተናገረው ለሳምራዊቷ ሴት ነው ሐዋርያት አብሮት ነበሩ አልነገራቸው ፈሪሳውያን ነበሩ አልነገራቸው ግን አንዲት ሴት 5 ጊዜ የፈታች ሴት የረሃቧ ጥልቀት ብዙ የሆነች ሴት ከመሲሁ ጋር በየቀኑ የምታወራ ሴት ኢየሱስ በሰማርያ ሊያልፍ ግድ ሆነበት ጎትታ ወደ ከተማ አስገባቸው የሆነ ሰው አለ ዛሬ ረሃብተኛ የሆነ ሰው አለ ኢየሱስን ጎትቶ ወደ ቤቱ የሚያስገባ
ሰው ምን ይለኛል ብላ አፍራ ውሃ በማይቀዳበት ሰዓት በ6 ሰዓት በጠራራ ፀሐይ ብቻውን በምድረ በዳ ውሃ ልትቀዳ የምትሄድ በልቧ ግን መሲሁ ክርስቶስ የእግዚአብሔር ልጅ ናንጂ ራብከኝ እኮ ጠማኸኝ እኮ ናንጂ ስትል መጣውልሽ አላት። ከዛ በኋላ እንደዚህ አላት፣ ለማንም ያልነገርኩትን መገለጥ ነግርሻለሁ፣ ለማንም ያላሳየሁትን አሳይሻለሁ፣ ለማንም ያልሰጠሁትን እሰጥሻለሁ። የሕይወት ውሃ ወንዝ ዛሬ ከሆድሽ ይፈልቃል። የሆነ ሰው አለ ዛሬ ከሆዱ ውስጥ ውሃ፣ የሕይወት ውሃ፣ ኃይል፣ የመንፈስ ቅዱስ ወንዝ ከሆዱ የሚፈልቅለት አንድ ሰው ሻባካቶቶ ሩኮተተተታንዳ ባምባምባምባምባምባምባምባሱ ሸከተለበለበለቦስ ከጎናችሁ ላለው ሰው ነገሮች ተራ ሰው ሆኜ አልሞትም፣ ታሪክ ሳልጽፍ አልሞትም። እግዚአብሔር በኔ ዓለም ሳይፈጠር ሊሰራ ያሰበውን ሙሉ በሙሉ እዚህ ምድር ላይ ገልጬ ያልፋለሁ። የሕይወት ውሃ ከኔ ውስጥ ይፈልቃል። ካመንክ በኢየሱስ ስም ይሆነብሃል። እሳት መጣ፣ እሳት መጣ፣ እሳት መጣ፣ እሳት መጣ፣ እሳት መጣ፣ እሳት መጣ። ወንዶች ላይ መጣ፣ ሴቶች ላይ መጣ፣ ኃይል መጣ፣ ክብር መጣ። ሻባከቶስ አሜን ትላለህ ወይ? ዛሬ ከሆድ ውስጥ የሕይወት ውሃ ወንዝ ይፈልቃል። አነጋገር ይፈወሳል፣ አገልግሎት ይፈወሳል፣ ትዳር ይፈወሳል፣ ምድር ይፈወሳል። ታሪክ ሰርተ ታልፋለህ። ኢየሱስ ጌታ። ለጌታ ክብር አጨብጭቡ እስቲ ባክ። የሕይወት ውሃ ወንዝ ከሆድ እንዲፈልቅ አንደኛ በራስ ምንም ማድረግ እንደማትችል ወቅ። ምንም የሕይወት ውሃ ከሌለብህ የእግዚአብሔር ጸጋ ሕይወት ላይ የማይገለጥ ከሆነ የእግዚአብሔርን ሥራ ለመስራት መሞከር ከንቱነት ነው። እግዚአብሔር መንፈሱን ሳይሰጠው ኃይሉን ሳይገልጥበት የሚልከው ልጅ የለው። አቤት የሆነ ሰው ላይ ክብር መጣ ወገኖች። እስቲ እጆቻችሁን አንሱ፣ አንድ ጊዜ አንሱ እስቲ እጆቻችሁን። እጆቻችሁን አንሱ አንድ ጊዜ። እንደገና እንደገና ጥማት ትላንት ምንም እንዳላየ ከፍ ባለች እንደገና ናፍቆት እንደገና ጉጉት አንተ ወዳለህበት እስቲ እንደገና በሉት። እንደገና ረሃብ እንደገና ጥማት ትላንት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳለህበት ናና እስኪያጠጣኝ ናና እስኪያጉርሰኝ ናና ናና እስኪያጠጣኝ ይሄን ወንዝ የተራበ ሰው ብቻ ሲናና ይበል። ናና እስኪያጉርሰኝ ሸባሃቶባ የእጅህን ሳይሆን ክብር መልክህን ሌላውን ሳይሆን ህልውናህን ጠፊውን ሳይሆን አንተው ራስህን ናና እስቲ ጉባኤው ናና ይበል። ናና 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 ጌታ ሆይ ዝበገደለ በለለ 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 ዘማጋታላ በረዳ በላላ በረዳ እስኪያጉርሰኝ የእጅህን ሳይሆን ክብር መልክህን
እናመሰግናለን ጌታ ሆይ። ማንም የተጠማ ቢኖር ወደ እኔ ይምጣ፣ የሕይወትንም ውሃ እንዲሁ በነፃ ያለ ዋጋ ይጠጣ። በሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብለሃል። ዛሬ ጠምቶኝ መጥቻለሁ። በጣም ተጠምቼ መጥቻለሁ። የሕይወት ውሃ ጠምቶኝ መጥቻለሁ። ወደ እኔ ይምጣ ብለሃል፣ መጥቻለሁ። እንደ ቃል የሕይወት ውሃ ወንዝ ከሆዴ ይፍለቅ። ታሪኬን ቀይር፣ ዘመኔን ቀይር፣ ሕይወቴን ቀይር ጌታ ሆይ። ኢየሱስ ጌታ ነው። አጨብጭቡ ለጌታ ክብር። ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠዋለን? አሳ ቢለምነው ጊንጥ የሚሰጠዋለን? እባብ የሚሰጠዋለን? ለልጁ እንኪያስ እናንተ እኮ ክፉዎች ናችሁ፣ ለልጆቻችሁ ግን መልካም ማድረግ ታውቃላችሁ። የሰማይ አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸውም? ስለዚህ የሕይወት ውሃ ሲናገር ወደፊት ሊቀበሉት ስላለ ስለ መንፈስ ቅዱስ ተናገረ ይላል። ስጋችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን? የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን ይላል። እኔ የእግዚአብሔር መቅደስ ነኝ። እስቲ በሉ ከጎናችሁ ላለው እኔ የእግዚአብሔር መቅደስ ነኝ፣ ከኔ የሕይወት ውሃ ወንዝ ይፈልቃል። ያ ከመቅደሱ የፈለቀውና የሄደው ወንዝ እስከ ቁርጭምጭሚት፣ እስከ ጉልበት፣ እስከ ወገብ፣ እስከ አንገት ደግሞ የሚዋኝ ሆነ። አንተ ጋር ያለው ውሃ የቱ ጋር ነው የሚደርሰው? ቁርጭምጭሚት ጋር ነው? ወገብ ጋር ነው? ጉልበት ጋር ነው? አንገት ጋር ነው? እየዋኘህ ነው። ዛሬ ከቁርጭምጭሚት ወደ ጉልበት፣ ከጉልበት ወደ ወገብ፣ ከወገቡ እስከ አንገቱ ይሄ ውሃ የሚያጥለቀልቀው አንድ ሰው አለ። ታሪክህ ነው የሚቀየረው ከዛ በኋላ። አሜን በሉ ባካችሁ። ያለ መንፈስ ቅዱስ ኃይል፣ ያለ እግዚአብሔር የሕይወት ውሃ ሕይወት ሙሉ ሊሆን አይችልም። ምንም ቢኖርህ፣ ምንም ነገር ቢሟላለህ እስቲል ጎደሎ ነህ። እሱ ውሃ ግን ከሕይወት እየፈለቀ ካለ ምንም ሳይኖርህ ሙሉ ነህ። ሙላታችን የእግዚአብሔር ክብር ነው። አሜን በሉ። የሰው ልጅ ከኤደን ገነት ሲወጣ ያጣው ለምለም ቦታና ጋርደን አይደለም ያጣው፣ አበባ አይደለም ያጣው። ሁሉ ኃጢአት ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል። ከክብር ነው የጎደልነው። ከኤደን ገነት ስንወጣ ከውስጣችን የወጣው ክብር ነው። በጌታ በኢየሱስ ስናምን የተመለሰልን ክብር ነው። የኢየሱስ የመጨረሻው ጸሎት አባት ሆይ በምድር ላይ የሰጠኝን ሥራ በምድር ሰርቼ አከበርኩ። አንተም ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ። እኔ በአንተ አንተ በእኔ እነሱ በእኛ በአንድ ፍጹማን ይሆኑ ዘንድ ይሄ የሰጠኸኝን ክብሬን እኔ ደግሞ ለነዚህ ሰጥቻቸዋል። ለነዚህ ብቻ ሳይሆን የነዚህን ቃል ለሚያምኑ ሁሉ ይሄንን ክብር ሰጥቻቸዋል። ወደፊት የሚሰጥ ክብር የለም። ኦልሬዲ ኢየሱስ የሕይወት ጌታ ሆነው በተቀበልክ ሰከንድ የእግዚአብሔር ክብር ወደ አንተ ተመልሰዋል። ዛሬ የሚያስፈልግ ይሄ ውሃን ልቀቀው፣ ይፍሰስ። የአንዳንድ ሰው እኮ ሆዱ ውስጥ ያለው ቧንቧ ዝጎ በብሎን ታስሮ ውሃው ምንም ሳይፈስ ታሽጎ ነው ያለው። ዛሬ መዶሻውን ይዘን እንወጣለን። ከስሩ ነው የምንገነጥለው። በኢየሱስ ገንጥሎ የሚወጣ የሕይወት ውሃ አለ። እግዚአብሔር ማንነቱን ባንቺ በኩል መግለጥ ይፈልጋል። የሚያዩ ሰዎች ሁሉ እሱን እንዲያዩ ይፈልጋል። እግዚአብሔር የሚፈልገው እኔና እናንተ እንድንጠፋ እሱ በእኛ ላይ እንዲበራ ነው። እኛ ጠፍተን እሱ ይብራ። ይህንን የሚያደርገው የሕይወት ውሃ ነው። እስቲ የሕይወት ውሃ ነው በልዋቀ መልክ ይቀየራል፣ ሞገሴ ይቀየራል፣ አገልግሎት ይቀየራል። የሚያውቁ ሰዎች ራሳቸው እሱ ነው ወይስ ሌላ ሰው ነው ብሎ እስኪ ጠይቁ ድረስ የሕይወት ውሃ ወንዝ አንተን ያጥባል፣ ይቀድሳል፣ ይፈውሳል።
ለዚህ ነው ጌታ ኢየሱስ እኔ ብሄድ ይሻላችኋል። ጌታ ሆይ ያንተ መኖር ይሻለኛል እንጂ አይ እኔ በአካል ከናንተ ጋር ከመሆነው የበለጠ እሱ መጥቶ በእናንተው ሲኖር ይሻላችኋል አለ። ጌታ ሆይ አንተ ስትኖር በሽታችንን ትፈውሳለህ፣ ረሃባችንን ታጠግባለህ፣ ልጆቻችን ሲሞቱ ከሞት ታስነሳለህ፣ ለምጻምነትን ታነጻለህ፣ ከኛ ጋር ሁን ሲሉት እንደዛ ከሆነ እኔ የማደርገውን ብቻ እያያችሁ ልትኖሩ ነው። እኔ ከሄድኩ ግን እሱ በእናንተ ላይ ይመጣል። እኔ የማደርገውን ታደርጋላችሁ። እንዲያውም ያላደረኩት ብዙ አለ ጨምራችሁ ታደርጋላችሁ። ኢየሱስ በአካል በምድር ላይ ከመኖሩ የበለጠ ለኛ የመረጠው በመንፈስ ቅዱስ በኩል በእኛ ውስጥ መኖሩ ነው። ወደ እውነት ሁሉ ይመራችኋል፣ ከኔ ወስዶ ያስተምራችኋል፣ የነገርኳችሁን ያሳስባችኋል። እሱ የእውነት መንፈስ ይባላል። ስሙ የክርስቶስ መንፈስ፣ የእውነት መንፈስ፣ ለቤዛ ቀን የታተምንበት ማህተማችን፣ አጽናኛችን፣ አስተማሪያችን፣ መሪያችን፣ ከወንድም አብልጦ የሚጠጋጋ ወዳጃችን፣ በመከራ ጊዜ ትቶን የማሄድ፣ ስንታመም የሚፈውሰን፣ ስንጨነቅ የሚባርከን፣ ከሞት ስንሞት የሚያስነሳን፣ ወደ ሰማይ ይዞን የሚሄድ ሀብታችን ነው መንፈስ ቅዱስ። ኢየሱስን ከሙታን ያስነሳው መንፈስ ቅዱስ ነው። አይገርም? ኢየሱስን ከሙታን ያስነሳው የእግዚአብሔር መንፈስ በእናንተ ውስጥ ቢኖር በእናንተ ውስጥ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጣል ይላል ሮሜ 8:11 ላይ። አይገርም? ኢየሱስ የተረገዘው በድንግል ማርያም በመንፈስ ቅዱስ ነው። የተወለደው በመንፈስ ቅዱስ ነው። አገልግሎት የጀመረው በመንፈስ ቅዱስ ተሞልቶ ነው። ለዚህ ነው ሐዋርያው ጴጥሮስ ቆርኔሌዎስ ቤት ሄዶ እንደዚህ ያለው ሐዋርያት ሥራ ምዕራፍ 10 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። አቤት 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 አቤት! ከዛ በኋላ እሱ መልካም እያደረገ በአጋንንት የታሰሩትን እየፈታ በምድር ሁሉ ላይ ዞረ። እግዚአብሔርም ከሱ ጋር ነበረ። አንድ ሰው እግዚአብሔር ከሱ ጋር አለ የሚባለው መኪና ሲገዛ አይደለም፣ ፎቅ ሲሰራ አይደለም፣ ጭብጨባ ሲያገኝ አይደለም። የእግዚአብሔር ሕልውና አብሮ ሲንቀሳቀስ። ዛሬ የሆነ ሰው አለ፣ እሱ ሲወጣ እግዚአብሔር አብሮት ይወጣል። እሱ ሲገባ እግዚአብሔር አብሮት ይገባል። እሱ እጁን ሲያነሳ እግዚአብሔር አብሮት ያነሳል። ያንን ስጦታ ጌታ ለአንድ ሰው ሰጣለሁ ብሎኛል። እግዚአብሔር ለሱ ሕልውና፣ ለሱ መገኘት፣ ለሱ መንፈስ ያለንን ረሃብ ያለንን ቦታ ያውቃል። ሆን ብሎ መጥቶ መንፈስ ቅዱስን ልስጥህ ወይስ ይህን ልስጥህ እያለ ይፈትናል። ሁል ጊዜ ምርጫ ከመንፈስ ቅዱስ በላይ ከሆነ ያን ነገር ይሰጣል። መንፈሱን ግን በአንተ በኩል አያሳልፍም። ሁል ጊዜ ቴስት ያደርግሃል እግዚአብሔር ከፍላጎቶች ሁሉ በላይ መገኘቱና ህልውናው የሆነ ቀን እመነኝ፣ ጸሎት አያስፈልግም። ህልውናው ህይወትን እየወረሰ ይሄዳል። እናቺ ሴት አዎ አውቃለሁ አለችው። እኔ እየጠበቅኩት ያለ መሲህ አለ፣ እሱ በመጣ ጊዜ ሁሉን ይነግረናል አለችው። እኔ ነኝ አላት። አንተ ነህ? እንስራዋን ጣለቻ፣ ወደ ከተማ ሮጠች። ሰሞይ 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 ወደ ፈራቻቸው ሮጠች። ምኖች ይሏታል? መሲሁን አገኘሁት፣ ጌታዬን አገኘሁት፣ የተራብኩትን አገኘሁት። ዛሬ የሆነ ሰው ከዚህ አዳራሽ የሚወጣው የዘመናት ጥያቄ የተመለሰ፣ ረሃቤ ጠገበ፣ በእሳቱ ተሞላው፣ የህይወት ውሃ ወንዝ ከውስጥ የፈለቀ በኢየሱስ ክርስቶስ ስም ይሄ ሆነብሃል። ኢየሱስ ጌታ። እግዚአብሔር እኔን ከረዳኝ ነገሮች አንደኛው ዋናው ነገር እሱን እንድራብ ረሃብ እኔ ውስጥ ስለከተተ ነው። በጣም ነው የማመሰግነው በእውነት። የፈለገ ሰው ተነስቶ እግዚአብሔርን መራብ ፈለኩ ብሎ መራብ አይችልም። መራብን ራሱ የሚሰጥ እግዚአብሔር ነው። ረሃብህ በጣም እየጠናብህ ከሆነ እርግጠኛ ሆኜ እነግርሃለሁ፣ ቀጥሎ በዚህ ምድር ላይ ክብር ገላጭ ራስህ እንባ ዝም ብሎ የሚፈስ ሆድህን ባርባር የሚለው
ሳትነካኝ አልወጣም የሚያስብልህ እንደዛ አይነት መገኘት ውስጥ ካለ እነግርሃለሁ ዛሬ የእግዚአብሔር ክብር ባንተ በኩል ይገለጥ። እግዚአብሔር ሁል ጊዜ ለረሃብ መልሳለሁ። ሰው የሌለ የመሰለ ገንዘብ የሌለ የመሰለ የተጠላ የመሰለ የወደክ የመሰለ ከዚህ በኋላ ምንም ማድረግ የማትችል የመሰለ ክብሩ እስኪመጣብህ ድረስ ነው። እሱ ከመጣ በኋላ ግን ዓለምን ሁሉ እንደምታንቀጠቀጠ የምታምንበት እምነት አንተ አጥንት ውስጥ ይገባል። ዛሬ በጌታ በኢየሱስ ስም ያቀን ያንተ ቀን ነው። ክርስትና የዛሬ 2000 ዓመት ጌታ ኢየሱስ እስራኤል የሚባል ሀገር በመስቀል ላይ ሞቶ ታሪኩን እየተናገርን አንድ ቀን ከሞትን በኋላ በዙፋን ላይ የተቀመጠውን እግዚአብሔር ማምለክ አይደለም። ክርስትና የሚጀምረው ኢየሱስ ጌታ እንደሆነ በመስቀል ላይ እንደሞተ በልብ አምነ ከሱ በመወለድ ነው። ከዛን ሰከንድ ጀምሮ እሱ ባንተ ውስጥ ይኖራል። እዚህ ምድር ላይ በኖርክበት ኑሮ ሁሉ በኑሮህ በነገርህ ሁሉ እሱን እየገለጥክ መኖር ማለት ነው ክርስትና። ሰዎች አንተን አይተው አንተን ጨብጠው ድምጽህን ሰምተው ሰማያዊ ኢንካውንተር የማያገኙ ከሆነ ህይወት ልክ አይደለም ማለት ነው። ሰዎች አንተን ካገኙ በኋላ እንድድሮ የሚቀጥሉ ከሆነ ችግር አለ ማለት ነው። ሁለት ነገር መሆን አለበት። አንደኛ ለአንዳንዶቹ የሞት ሽታ መሆን አለበት። ሞት ይሸታቸዋል። ለአንዳንዶቹ ደግሞ የህይወት ሽታ መሆን አለበት። ከዛሬ ጀምሮ ከዚህ አዳራሽ ስትወጣ የሆኑ ሰዎች ይሄን ሰውዬ ሳየው የሆነ ነገር ውስጤን የሆነ ነገር ባርኮኛል፣ ይሄ ሰውዬ ከገባ በኋላ ሰላም ማግኘት አልቻልኩም ብሎ አጋንንት እየጮኸ መውጣት አለበት። ይሄ ባንተ ህይወት ላይ በኢየሱስ ስም አሁን ይሆን። ያለ ምክንያት የሚጠሉ ሰዎች መኖር አለባቸው። የሚወዱ ብቻ አይደለም በጣም የሚጠሉ እስከ ጥፋት ድረስ ስለአንተ ሲያስቡ እንደሚያደርጋቸው ሰዎች መኖር አለባቸው። ከሌሉ ተስማምተ የምትኖር ከሆነ ችግር አለ። አጋንንት ያለበት ሰው ካንተ ጋር ለመብላት፣ ለመጠጣት፣ ለማውራት፣ ለጅም ሰዓት ስልክ ላንተ ለመደወል ኮምፎርታብል ከሆነ ችግር አለ። ሌሎችን ሁሉ የሚሰድቡ አንተን የሚመርቅ ከሆነ ችግር አለ። እኔ አሁን አጋንንት ያለበት ሰው በጣም ነው የምወድ ካለኝ ይረብሸኛል። ፕሮፌት ጌታ ሆይ ምንድነው? ምን ያረኩት ነገር አለ? ወዳለው እኮ አለኝ አልፈልግም። የሆነ ቦታ ገባ ስትል አየሩ መቀየሩን ማየት አለበት። ያንተ የሆነ አዳራሽ ውስጥ መግባት ሰዎች ሁሉ ዞር ብሎ ማለት አለባቸው። ምንም ለውጥ ከሌለ አንተ ስትገባ there is something wrong። ዛሬ ግን እነግርሃለሁ ያንተ የሆነ ሰፈር ውስጥ መግባት ምልክት ያመጣል። ጌታ በልብሎኝ ነው እየተናገርኩ ያለው። አንቺ የሆነ ቤት ውስጥ ስትገቢ አየሩና አትሞስፈሩ በጠቅላላ በኢየሱስ ስም ይቀየራል። እና ሐዋርያው ጳውሎስ እንደዚህ ያለ ቆላስይስ 1:27 ላይ ዓለም ከመፈጠሩ በፊት ተሰውሮ የነበረን ምስጢር ዛሬ ነግራቸዋለሁ አለ። ለሐዋርያት ያልተገለጠ ለሰዎች ያልተገለጠ ከሁሉ ለማንስ ለሌለ ታናሹ የመጨረሻው ሰው የተገለጠ አንድ ምስጢር አለ። ያ ምስጢር ደግሞ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መኖሩ ነው አለ። ከዛሬ ጀምሮ እናንተ ሳትሆኑ ክርስቶስ በሕይወታችሁ ይገለጣል አለ። ከዛ እንደዚህ ያለ ሐዋርያው ጳውሎስ እኔ ሕያውኝ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን የምኖረው ኑሮ በሥጋ የምኖረው ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው አለ። ከዛሬ ጀምሮ አንተ ትሰቀላለህ፣ ክርስቶስ በአንተ በኩል ምድር ላይ ይገለጣል። አሜን። ሻራ ባጋታ ለኬንቴሬ ቦንዶ ዲካንታላ ባሃዶስ አንተን ያየ ከዛሬ ጀምሮ ሰማይ ያያል። ነገሩት ከጎናቸው ያለውት ከዛሬ ጀምሮ እኔን ያየ በሉት ኢየሱስን ያያል። እንዳንተ መሆን እፈልጋለሁ ይልሃል። ያንተ አምላክ በእውነት አምላክ ነው ይልሃል። ያንተ ጌታ የኔም ጌታ እንዲሆን ፈልጋለሁ። አንተን ካገኘው ጀምሮ ህይወቴ ተቀየረ። የህይወት ውሃ ወንዝ እኔ ላይ ፈሰሰ። በመጨረሻው ዘመን አለ ሥጋ በለበሰ ሁሉ ላይ ከመንፈሴ ያፈሳለሁ። ወንዶችና ሴቶች ልጆቻቸው ትንቢትን ይናገራሉ። ነቢያት ናቸው ማለት ነው። ባከ ራእይን ያያሉ፣
አጋንንት ያስወጣል፣ በሽተኛ ይፈውሳል። ከተጻፈው አትለፍ ከተባለ አንተ ነህ ያለፍክ ያለው። እግዚአብሔር ይሁንላችሁ። ጠበቃ አድርጎ መክትልኝ ብሎ ያስነሳቸው ሰዎች የሉም። ከመጽሐፍ ቅዱስ አሳዩ። ጠበቃ ነኝ እኔ፣ እግዚአብሔር ጥብቅና ቆሞኛል፣ በጸጋ ስጦታ የሚነሱትን ቀንዳቸውን በልልኝ ብሎኛል ብሎ እግዚአብሔር የላከው ሰው የለም። በክርስቶስ የዳነን ሰው ለመቀጥቀጥ እግዚአብሔር የቀረበው ሰው የለም። የሚገስጹ ከሆነ የሚያርሙ ከሆነ በእግዚአብሔር መንፈስ የተነዱ ሐዋርያትና ነቢያት ናቸው የሚያርሙት። መጽሐፍ ቅዱስ እንደዛ ነው የሚለው። ስለዚህ ጌታ ኢየሱስ ሊመጣ የመጨረሻው መለከት ሊነፋ ሰከንዶች ቀርተውናል። ስለዚህ ወንድሜ እነግርሃለሁ፣ እዛና እዚህ ውስጥ እየረገጥክ ጊዜን ከምታጠፋ ዛሬ እሳቱ ይመጣብሃል። ዓለም ላይ ታላቅ ነገር ትገልጣል። ግድ የላችሁም፣ ጌታ ተናግሮኝ መጥቻለሁ። ቁጭ የምትልበት ዘመን አብቅቷል። ካመናችሁ ከጎናችሁ ላለው ሰው ቻው በሉት። ከዚህ በኋላ በመጨረሻው ዘመን የሚገለጠው ኃይል በእኔ ላይ ይገለጣል። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብን በወንጌል ኃይል ገለባብጠዋል። ተቀበል በኢየሱስ፣ ተቀበል በኢየሱስ፣ ተቀበል በኢየሱስ፣ ተቀበል በኢየሱስ። የእግዚአብሔር መንፈስ ሲመጣብህ ተራ ሰው ሆነ መቀጠል አትችልም። በቃ መቀመጥም አትችልም። እሳቱ ራሱ ያስሮጥሃል። እሳቱ ራሱ እንዳትቀመጥ ያደርግሃል። ይሄ የመጨረሻው ዘመን ነው። የእግዚአብሔር እሳት አንተ ላይ ይምጣ። አጨብጭቡ ለጌታ። ጌታ ኢየሱስ ይኸውላችሁ፣ አንዳንድ ሰዎች ምንም በቃ በህይወቱ ምንም ሰርቶ ማያቅ በቃ ተወለደ፣ ተማረ፣ ቁጭ ብሏል በቃ ዝም ብሎ እና በህይወቱ የከሰረ የሚመስለው ሰው አለ። እስቲ አንድ ጥያቄ ልንገራችሁ፣ ልጠይቃችሁ። ኢየሱስ በ20 ዓመቱ ምን ነበር? ንገሩኝ። በ27 ዓመቱ ምን ነበር? በ14 ዓመቱ ምን ነበር? አናቅም እኛ። እርግጠኛ ይሆን ነው ግን ከአባቱ ከዮሴፍ ጋር ሚስማርና መዶሻ ይዞ ቤት የሚሰራ ሰው ነው የሚሆነው። ስለዚህ እዛ ሰፈርን ከነበሩ ሰዎች ምንም የተለየ አይሆንም ማለት ነው። ስለዚህ ኢየሱስን ጠረጴዛ ሲሰራ ብታየው ተራ ሰው ሊመስል ይችላል። ዮሴፍን ለ13 ዓመት እስር ቤት ስታየው የሆነ ሰው ሚስት ደፍሮ የገባ ዱርዬ ሊመስል ይችላል። ዳዊትን በየስርቻው በየምኑ ሳኦልን ፈርቶ ሲሮራት ስታየው የእግዚአብሔር ፐርፐዝ ያለበት ላይ መስል ይችላል። ኤርሚያስን ጉድጓድ ውስጥ ስታየው መቼም ይሄ ሰው ይሆናል ብለህ የማታስበው ሰው ሊሆን ይችላል። እንዳይመስልህ። አሁን ተራ ሰው ብትሆን እሳቱ ሲመጣብህ መንጭቆ ያወጣል። ዛሬ እንደ ዮሴፍ የመጨረሻው መለከት የሚነፋለት አንድ ሰው አለ። እግዚአብሔር ምስክሬ ነው። አንድ ሰው አለ። ያ ሰው እኔ ነኝ ካልክ በጌታ በኢየሱስ ስም ውሰድ። በ30 ዓመቱ ነው ኢየሱስን ያወቅነው። 12 ላይ አንድ ጊዜ መቅደሱ ሰምተናል። የተተረከለት አወላለዱ ነው። ከዛ ለአንድ ቀን ቤተ መቅደስ ውስጥ 12 ዓመቱ ላይ ሰማን። ከዛ በኋላ በ30 ዓመቱ ነው ቤተ ክርስቲያን 18 ዓመት ሙሉ ስለ ኢየሱስ ምንም አልተጻፈም። ምንም አልተጻፈም። እርግጠኛ ነኝ እሱ የሚሰራው ቤት the best ቤት እንደሚሆን እርግጠኛ ነኝ። የተቀባ ቤት ነው። እሱ የሚሰራው ጠረጴዛና ወንበር በጣም ስፔሻል እንደሚሆን አውቃለሁ። ለምንድን ነው ካልጠፋ አባት እግዚአብሔር አብ አናጢ ቤት ያሳደገው ኢየሱስ? ህይወቱና ፍጻሜው መዶሻ ሚስማርና እንጨት ስለሆነ ነው። ዘመኑን በሙሉ ቋ እያለ ነው ያየው። የሚሞተው በእንጨት ላይ በመዶሻ በሚስማር ስለሆነ እዛ ቤት ነው ማደግ ያለበት። ካልጠፋ ህልም ዮሴፍ ስንዴና የስንዴ ነዶ የሚያየው ለምንድን ነው? መጨረሻ ላይ ግብፅ ሀገር ሄዶ በስንዴ ነው ታሪክ የሚቀይረው። እያየው ያለው ህልም፣ እያደክበት ያለው ቤት፣ እያየው ያለው ህልም፣ እያደክበት ያለው ቤት፣ እያለፍክበት ያለው መከራ እግዚአብሔር ባንተ ሊሰራው ካለው ጋር የተገናኘ እንደሆነ ታውቃለህ። ዛሬ እግዚአብሔር ያጨባብጣል ከህልም ጋር። ምንድነው እግዚአብሔር ለምንድነው እንዲህ አይነት ሰፈር ውስጥ የሚያሳድገኝ ካልጠፋ ቦታ? እግዚአብሔር ለምንድነው
ከእንደዚህ አይነት ሰዎች ጋር እንድኖር የሚያደርገኝ ብራዘር ዴስቲኒ ያለው እዛ ጋር እግዚአብሔር ያየልህ ነገር እዛ ጋር ነው ያለው። እግዚአብሔር አስፈንጥሮ የሚያስነሳ ቦታ እሱ ጋር ነው። ዛሬ የሕይወት ውሃ ወንዝ ከወዲህ ይፈልቃል። የስፕሪንግ አልጋ ላይ ዘለት ወድቃለህ። አሜን 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 በል እባክህ አሜን በል በጌታ በኢየሱስ። ኢየሱስ ጌታ። ያደክበት ቦታ ጎጆ ቤት ይሁን ላስቲክ ቤት ይሁን ጭቃ ቤት ይሁን ፎቅ ቤት ይሁን ቤተ መንግስት ይሁን ስርቻ ስር ይሁን እግዚአብሔር ከጠራ ጥሪ ጋር የተገናኘ ስለሆነ ዛሬ እግዚአብሔር ወደ ጠራ አጠባብለን እንተኩሳለን። ስተት የስተት ውሳኔ ጥሩ የሰራኸው ያጠፋኸው ሁሉ ተደምሮ ነው እግዚአብሔር ወደ ፈለገው የሚያደርስ። ኢቭን ስተት የተሳሳትከው ውሳኔ ጭምር ትክክል ያደረከው ብቻ አይደለም። አንድ ሰው ጠየቀኝ፣ እግዚአብሔር ወደ ኋላ ቢመልስህና አስተካክል ቢልህ ሁለተኛ እድል ቢሰጥ ምን ታስተካክላለህ? ምንም። አንዷን ስተቴን ባስተካክል እዚህ ላልደርስ ይችላል። ሁሉ ነገር ተገጣጥሞ ነው እግዚአብሔር ወዳየልኝ ምድርሰው። ዛሬ ጌታ ተናግሮኝ መጥቻለሁ። የሆነ ሰው አለ እግዚአብሔር እንደ ቀስት ወደ ኋላ ሲመልሰው የነበረ ዛሬ እግዚአብሔር ይተኩሳል። በምክንያት ነው ወደ ኋላ የቀረው። በምክንያት ነው የተለጠጥከው። በምክንያት ነው ጓደኞች ያለፉ። በምክንያት ነው አንተ የቆምከው። ያንተ በጣም ከባድ ነው። እግዚአብሔር ዛሬ ቅባቱን ባንተ ላይ ያስቀምጣል። አጨብጭቡ ለጌታ ክብር። ያለ ሕይወት ውሃ ያለ መንፈስ ቅዱስ ኃይል የእግዚአብሔርን ነገር ለመስራት መሞከር ከእግዚአብሔር ጋር መጣላት ብቻ ነው። እግዚአብሔር መንፈሱን ሳይሰጠው ለአገልግሎት የላከው ሰው የለም። ትምህርት ስክሪፕቸር ማወቅ ለአገልጋይነት ብቃት አይደለም። ሐዋርያት ለ3 ዓመት ተኩል ከኢየሱስ አፍ ተምረው መንፈስ ቅዱስን እስክትቀበሉ ከኢየሩሳሌም እንዳትወጡ አንድ ሰው አገልግሎት እንዳይጀምር አንድ ሰው እግሩን እንዳያነሳ ነው ያለው። የፈለከውን ብትማር ከኢየሱስ አፍ ከተማሩ ሰዎች አትበልጥ። እነሱ እንኳን ለአገልግሎት ጌታ ኢየሱስ አላመነባቸው። እግዚአብሔር ሲልክ እሳቱን ይሰጣል በሉት ከጎናቸው ያሉ። ያቺ ሴት ሳምራዊቷ ሴት የሳምራውያንን ከተማ ህዝብ ይዛለት መጣች ለኢየሱስ። እስቲ አንድ ሰው ንገሩኝ፣ በሳምራውያን ከተማ የሚኖር የአንድ ሰው ስም ንገሩኝ ከመጽሐፍ ቅዱስ። የለም፣ ሳምራዊቷ ሴት ብቻ ናት። ሌሎቹ ሁሉ አይታወቁም፣ ምንም ታሪክ የላቸውም። ጌታን ራሱ ያገኙት በሷ ምክንያት። ኢየሱስ ራሱ ወደዛ ከተማ የገባው በሷ ምክንያት። ስለ ኢየሱስ መገለጥ አግኝተው ለምነውት ከነሱ ጋር እንዲኖር ያደረገችው እሷ ነች። አንዳንድ ሰዎች ሲራቡላችሁ ለእናንተም ጭምር ነው። አንዳንድ ሰዎች ባይኖሩ አትድኑ፣ በእግዚአብሔር መንፈስ አትሞሉ። እነሱ ስለተራቡና የእግዚአብሔርን ፕሬዘንስ ስለሳቡላችሁ ነው እናንተ ራሳችሁ የምትባረኩት። ባንተ ምክንያት ሚሊዮኖች ወደ ጌታ ቤት ይምጡ። ባንተ ምክንያት የእግዚአብሔር ቤት ይሰራ። ባንተ ምክንያት ምድር ትረፍ። ይሄንን የምታደርገው ግን የሕይወት ውሃ ወንዝ ከወደ ሲፈልቅ ብቻ ነው። ዛሬ የሆነ ሰው እናገራለሁ፣ ይሄ ድህነት እየመጣ ባለበት በዚህ ዓለም ላይ አንተ ግን በተራሮች አናት ላይ የምትኖርበት ጊዜ ነው። አሜን በልባከ እግዚአብሔር እጅህን በአፍ ላይ የሚያስጭንበት ሲዝን ይሄኛው ሲዝን ነው። በጌታ በኢየሱስ እግዚአብሔር የተመሰገነ ይሁን። አጨብጭቦ ለጌታ። አትፍሩ። በሰበሰባችሁት ብዛት አትኖሩ። የሚያኖራችሁ የሰማይ አምላክ እግዚአብሔር ነው። ሰይጣን ሁል ጊዜ እግዚአብሔር ለሚሰራው ስራ ሪፕሌስመንት አለው። ለምሳሌ የነብይ ሪፕሌስመንት ምንድነው? ጠንቋይ ነው አለው። ሰይጣን ሁሉን ነገር አለ። የኮንፌሽን ተቃራኒ ድግምት ነው። ሁሉ ነገር አለው። በመንፈስ የመሞላት ተቃራኒ መስከር ነው። አንዳንድ ሰዎች ሲሰክሩ አይታቸዋል። እንግሊዘኛ ይለቁታል። ይሄን እንግሊዘኛ በህይወቱ አድርጎ የማያውቀውን ነገር ካላደረኩ ነው የሚለው። ካልያዛችሁት ከፎቅ ላይ በራለሁ ይላል። መንፈስ ቅዱስ ሲመጣብም እንደሱ ነው። ምን እንደምትሆን አታውቅም። የፈራኸውን ነገር ሁሉ መጋፈጥ ትጀምራለህ።
ዛሬ ይሆን ሰፈር ሁሉ በጠቅላላ እስኪለምን ድረስ የሆነ ኃይለኛ ነገር ባንተ ህይወት ላይ ሆነ። ምን በል በጌታ በኢየሱስ። ኧረ ከባድ ነገር መጥቶብኛል ዛሬ። መቆዘም፣ ማዘን፣ ማጉረምረም የሚል ነገር ከሆነ ሰው ላይ ለዘላለም ተቆርጦ ይነሳል። ሰው ሁሉ ምንድነው ደስ ብሎሃል፣ የሆነ ነገር ሆነሃል፣ ፊትህ ያበራል፣ ምንድነው አካሄድ ተቀየረ፣ ኢነርጂ በኢነርጂ ሆነሃል። አዎ የህይወት ውሃ ወንዝ ከወደ የፈለቀ በቅርብ ጊዜ በህይወቴ ታላቅ ነገር ይሆናል። አሜን 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 አሜን። እንደዚህ የሚሉ ሰዎች እንድትያቸው ቼክ አድርጓቸው። በቃ እግዚአብሔር ሊባርከኝ ነው፣ በቃ ያዘጋጃሉ፣ የሆነ ምዝጋና ፕሮግራም በቤት አለ ይላሉ። ሁኔታቸውን ስተዋቸው በቃ ነገሩ እንደሆነ ያህል ነው የሚያወሩት። እነሱ ሰዎች ከዛ ነገር ማስቀረት አይቻልም። የሚቀዝሙት ባገኘ ነገር ሌላ ማጉረምረም ይጨምርለታል። ተወራረዱ እስቲ። በኔ ቤት በ2018 ትልቅ የምስጋና በዓል ይከበራል። በጋል አርደም በሬ ነው ማርደው። ገጠር ያሉ ዘመድ አዝማዶችን ጠራቸዋል። ምን ሆነ ነው ሲሉኝ እግዚአብሔር ታላቅ ነገር አደረገለት፣ እኔም ደስ አሜን በሉ እንጂ ባካችሁ። ብዙ ሰዎች አሁን ታላቅ ነገር የቀረባቸው ያህል በጌታ ኮንዶሚኒየም ደርሶኝ ነበር። ብራዘር ኮንዶሚኒየም አይደለም ለአንተ ቪላ እዛ ተዘጋጅቶልሃል። እግዚአብሔር ታላቅ ነገር አዘጋጅቶልሃል። የሆነ ነገር እዚህ ጋር ሲዘጋብህ እግዚአብሔር እዚህ ጋር ከፍቶልህ ነው። ከለቅሶ በኢየሱስ ስም ዛሬ ውጣ። የህይወት ውሃ ወንዝ ካንተ ውስጥ ይፍለቅ። አሜን በል። ነገ ከዛሬ ይበልጣል በሉት ከጎናቸው። እንትና ትቶኝ ሄደ፣ እንትና በቃ ከዚህ በኋላ ሰው አልሆነም። ኧረ እንኳን ሄደ። አንዳንድ ሰው እግዚአብሔር በህይወት ለመጀመሪያው ምዕራፍ ብቻ ነው የሚፈልገው። አንዳንዱን እስከ ምዕራፍ 10 ነው የሚፈልገው። ከህይወት ከሄደ መጀመሪያም እግዚአብሔር የፈለገው እስከዛን ቀን ብቻ ስለሆነ ነው። ከዛ በኋላ አንድ ቀን ቢጨምር ጨጓራ ነው የሚላጥ። አሜን ባትልም ይሆንብሃል። እግዚአብሔር ላንተ የሰጠው ሰው ደግሞ ሂድ ብትለው ሽጉጥ ብትደቅንበት እንዲህ መተህ ከቤት አስወጥተህ ብትቆልፍ ዞር ስትል ሶፋ ላይ ቁጭ ብለዋል፣ በመስኮት ገብተዋል። አሜን አትልም እንዴ? አዎ ሰው ከህይወት ሄደ ብላ አትጨነቅ። የሄደው ስለማያስፈልገ ነው። እግዚአብሔር የህይወት ቻፕተር ላይ ጽፎት ቢሆን ኖሮ ያ ሰው ካንተ ህይወት ሊሄድ አይችልም። ብትለምነው እግሩን ይዘህ ብትለምነው ይሄዳል። እግዚአብሔር ካንተ ጋር ያላሰረው ሰው መሄዱ አይቀርም። የሚያስፈልግህ መንፈስ ቅዱስ ነው። እሱ ከመጣ ይሁን ባዳን ዘመድ ያደርግልሃል። የማያውቁ ሰዎች እንዲወዱ ያደርጋል። ስለዚህ ዛሬ የምጸልየው የህይወት ውሃ ወንዝ ከወዳችሁ እንዲፈልቅ ነው።